ውድ ምእመናን ጸጋዎች ሁሉ ከአላህ ናቸው። ወማ ቢኩም ምን ኒዕመትን ፈሚን አላህ። ጸጋዎችን ደግሞ የተሰጠን የምንቆጥረው አንዘልቀውም። ወኢን ተዑዱ ኒዕመተላህ ላ ትሕሱሃ። የአካል ጤንነት፣ የቤተሰብ መኖር፣ በሰላም ወጥቶ መግባት፣ የሚዘንበው ዝናብ፣ የሚነፍሰው አየር፣ ፀሐይን የምታበራው ብርሃን ሁሉም ጸጋ ናቸው። ወአስበገ ዐለይኩም ኒዓመሁ ዛሂረተን ወባጢና። እነዚህን ጸጋዎች ሙእሚን አስተንትኖ አላህን ያመሰግናል። ማመስገን ጸጋው እንዲቀጥል የሚያደርግለት ቅመም መሆኑንም ቁርአን ነግሮታል። ወኢዝ ተአዘነ ረቡኩም ለኢን ሸከርቱም፣ ጌታችሁ አዋጅ ብሏል፣ ካመሰግናችሁ ጨምርላችኋለሁ። አብዛኛው ግን ጸጋን ረስቷል። ያለበትን ምቾት ዘንግቶታል። ምን እንደተሰጠው ልብ እያለ አይደለም። መንገድ ላይ አግኝተህ እንደምነህ ስትለው እንዳለን አለን ይልሃል። እንዳሉ መቀጠል ትልቅ ጸጋ ነው። ጸጋ ለመቋረጥ ጸጋ ነው። እንደነበሩ ያልኖሩ እኮ አሁን አሉ። ከሀብት ማማ ወደ ድህነት የተሽቆለቆሉ፣ ከስልጣን ወደ ተራ የወረዱ፣ ከጤና ወደ በሽታ የወረዱ እንዳሉ የሌሉ ሰዎች አሉ። እንዳለህ አለህ ማለት ትልቅ ጸጋ ውስጥ ነህ ማለት ነው። አልጎደለብህም ማለት ነው። አልተቀነሰብህም ማለት ነው። ትልቅ ጸጋ ውስጥ ነህ። ምግብ በልተህ ሆድህ መሙላት፣ ቀዝቃዛ ውሃ ጠጥተህ ጥምህም መቁረጥ፣ ይህ እኮ ትልቁ ጸጋ ነው። ዓለም ላይ በየዓመቱ 1.4 ሚሊዮን ህዝብ በመኪና አደጋ ይሞታል። አንተ ወጥተህ ወደ ልጆችህ መመለስ፣ ከዚህ በላይ ምድር ላይ ጸጋ አለን? በትልቅ ጸጋ ውስጥ ነን። የአላህን ጸጋ እያስተነተን አይደለም። እንዳለን አለን ነው መልሳችን። በጸጋ ውስጥ መኖር፣ የጸጋ መቀጠል፣ የጸጋ አለመጉደል፣ የጸጋዎች ሁሉ ጸጋ እሱ። አስተንትንና አላህን አመስግን። ጠዋት ከመኝታ ከእንቅልፍ ስትነቃ ስራ የመስራት ዱንያ ላይ የመቀጠል እድል ሰጥቷልና አልሐምዱሊላህ በለው። አልሐምዱሊላህ አለዚ አሕያና በዐደማ አማተና ወኢለይህ ንሹር በለው ነቢዩ እንዳስተማሩ። ከሞት በኋላ የቀሰቀሰን ጌታ የተመሰገነ ይሁን። አልጋ ላይ ተነስተህ ቁጭ ስትል ሆስፒታል ላይ በሰው ተደግፈ ባለመነሳትህ አላህን አመስግን። ካልጋ ተነስተህ ልክ ቁመህ ቤትህን ስታማትረው የስደተኞች ካምፕ ላይ ባለመቀመጥህ አላህን አመስግነው። ዩኤንኤችሲአር ባወጣው ዘገባ 2023 ላይ ብቻ 110 ሚሊዮን ህዝብ ከቀየው ተሰዷል። ቤቱን ለቆ ሄዷል። ልጆቹን እየጎተተ ሀገሩን ለቆ ወጥቷል። ከነዚህ 36.4 ሚሊዮን ህዝብ ሸራ ለብሶ የስደተኞች ካምፕ ላይ ተቀምጧል። በረዶው፣ ሐሩሩ፣ ፀሐዩ ይፈራረቅባቸዋል። ስራ የለ፣ ምግብ የለ፣ ተስፋ የለ፣ የጨለመ ህይወት። ቤት ላይ ስትቆም የስደተኞች ካምፕ ውስጥ አይደለም። አልሐምዱሊላህ በለው አላህ ሱብሓነሁ ወተዓላ። ተነስተህ ሽንት ቤት ገብተህ ፊትክን ስትታጠብ በቀን ውስጥ ኩላሊታቸውን 2 የሚታጠቡ እንዳሉ ሰብና አላህን ምስጋና አድርስበት። ትልቅ ጸጋ ውስጥ ነው። ወኢን ተዑዱ ኒዕመተላህ ላ ትሕሱሃ። ከላይ እስከ ታች አጥቦናል። ማማረር በልሳናችን ውስጥ ተጣብቆ ተኝተህ መነሳት ቀላል አድርገኸዋል። ተኝተው እኮ በዛ ያሸለፉ ብዙ አሉ። 39 ዓመት የተኛ ግለሰብ በቅርቡ ዓለምን ተሰናብቷል። ጃን አዳምስ የሚባለው የፈረንሳይ የብሔራዊ ቡድን ተጫዋች በአንድ ጨዋታ ላይ እግሩን ይመታና ለቀዶ ጥገና ሆስፒታል ይገባል። በ1982 ነበርና ያኔ የሆስፒታሉ ሰራተኞች አድማ መጥተዋል። ዶክተሮች አልነበሩ፣ አጋዥ ነርሶች ነበሩ። ማደንዘዣ ሲወጉት ከመጠኑ በላይ ሰጡትና ከተኛ በኋላ መንቃት አልቻለም። ለ39 ዓመት ተገላበጠ። በ73 ዓመቱ እችም ምድር ተሰናበተ። ተኝተ መንቃት ጸጋ ነው። ማደንዘዣ ተወግጦ መንቃት ጸጋ ነው። ጸጋውን አላየ ነው። ሁሉ አማራሪ ነው። መኪና እስኪገዛ አላህን ይማጸናል፣ ሲይዘው ያማራል። ቤት እስኪሰራ ሩጧል፣ እስኪከራይ ይለዋል፣ ሲይዘው ጸጋው አይታየውም። ሶስተኛው ነገር ነው የሚታየው።
ወደ ጸጋ ተመለስ። ተኝተ መነሳት ጸጋ ነው። አማትረ ሌላውን አትመልከት። አንተ ያለህበትን ጸጋ አስተንትን። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ከማ عند البخاري من أصبح آمنا في سره ከቤተሰቡ እኮ ምንም ሳይገጥመው ችግር ያነጋ ሙዓፈን في بدنه አካሉ ጤናው ሳይታወቅ وعنده قوت يومه የቀን ጉርዙን የተሰጠው فكأنما حيزت له الدنيا بحذافيرها ዱንያን እንዳለ አላህ ሰጥቶታል ማለት ነው። ሌላ ያማተርክ አላህን አታማር። ያለህበት ትልቅ ጸጋ ውስጥ አንድ ወጣት ከአንዱ ኡስታዝ ጋር በመኪና ይሄዳል። በሀብታሞች ሰፈር ያልፋል። አረብ ሀገሮች ላይ መሆኑ በጣም ቅንጡ ቤቶች የተሰሩበት ዞር አለና ቤቶችን ሲገረም ቆይቶ ወይን ኩና ለምን قسمت الارزاق ሀብት ሲከፋፈል ግን እኛ የት ሄደን ነው አለ። እነዚህ ሰዎች ሲታደላቸው እኛ የት ነበርን ብሎ አላህም አማረሩ። የኡስታዝ መሪውን አዞረና ወደ ሆስፒታል ወሰደው። ሆስፒታል ሲገባ ያግሩ በባንዴጅ ከኦፕሬሽን በኋላ ተጠቅልሏል። ሶስተኛው ሆዱ ተከፍቷል። አራተኛው ያቃስታል። ህፃናት ያለቅሳሉ። አስታማሚዎች ቆዝመዋል። ሽማግሌዎች ተስፋጠው ተመለከታቸው። አሳዛኝ ክስተት፣ አስፈሪ ሁኔታ። ወይን ኩንተ ለማ قسمت الامراض በሽታ ሲከፋፈል አንተ የት ነበርክ? ዝቅ ብለህ ተመልከትና አላህን አመስግን። ማማረርን ካፍህ አውጣው። አንተ ያለበት ጸጋ ሁሉ ሰው የሚመኘው ጸጋ ሁሉ አማራሪ ነው። ቤት ያለው የተከራየው እኩል አማራሪ፣ መኪና ያለው በእግሩ መሄዱ ታክሲ የሚሰልፍ እኩል አማራሪ። ያላህን ጸጋ ረስተን ካመሰገን ነው ይጨመራል። ጸጋን በማመስገን ነው ምንረካው እንጂ በመሰጠት ዱንያን አንረካ። ሁሉንም ይየው ሚሊየን እስኪገባ ዳክሯል። ቢሊየንም ገብቶ ይዳክራል። እርካታ የሚገኘው አልሐምዱሊላህ በሚለው ቃል ጸጋን አስተንትነ ልጆችን አንገታቸውን ስትስም አልሐምዱሊላህ ይሄ ነው ደስታን የሚሞላ። ጤንነት ቀልድ ነው እንዴ? ሩጠ መመለስ ቀላል አድርገዋል እንዴ? በልተ መስማማት ቀላል አድርገዋል እንዴ? በእግር ተራምደ መምጣት ቀላል መስሎሃል እንዴ? የጌታህን ረድኤት ቁጠር። አላህን አመስግን። አልሐምዱሊላህ አላ ኒዓሚ ምስጋና ይገባው ብሎ አላህ። ቬነስ ሁሴን የምትባል የ41 ዓመት ሴት አለች። የሁለት ህፃናት እናት ነች። እቺ ሴት ልቧን ይዛ የምትዞረው በፖርሳዋ። አው ልቧ ከዓመታት በፊት ምቱን አቆመ፣ ደም መግፋቱን አቆመ። ዶክተሮቹ አርቲፊሻል ልብ ሰሩላት። ሰውነቷ ሊሸከመው ስለማይችል በትቧ ያይዘው በፖርሳ ልቧን ሰጧት። ይሄ ፖርሳ ደምን ይገፋል፣ የልብን ሚና በአርቲፊሻል መልኩ ይጫወታል። እቺ ሴት ጠዋት ልጆቿን ትምህርት ቤት ስታደርስ እነሱ የምሳቃቸውንና የትምህርት ቤት ፖርሳቸውን ሲይዙ እሷ ደግሞ ልቧን በፖርሳዋ ይዛ ታደርሳቸዋለች። ባትሪው እንዳያልቅባት ተለዋጭ ባትሪ ይዛለች። አንተ ልብህ ጤነኛ ነው፣ ሳምባ ሰላም፣ ጨጓራ የሰጠውን ፈጅቶ ያድራል። ወላኪነከ ላ ተሽኩር። እስኪ እኔና አንተ እንወያይ። አሁን የተሰጠ የማየትን ጸጋ አላህ ወስዶብህ ውብ ከተማም ያህል ንብረት ቢሰጥህ ትስማማለህ? አስተንትኑት እስኪ። ትልቅ የሚያምር ከተማ ጸጋ ተሰጥቷል፣ አይነ ግን ማየት አይችልም። ህንፃዎቹ ምን ይሰሩልሃል? ዘመናዊ መኪና እንዴት አይተህ ነው የምታደንቀው? ተፈጥሮ እንዴት ነው የምታያት? በሁለት አይኖች ማየት ቀላል ነገር አድርገዋል? ትንሽ ነገር መስሎሃል? የሁለት አይንን ጸጋ ምድር ላይ የሚተካ የለም። ለዛ ነው አላህ ሱብሓነሁ ወተዓላ ከማ عند البخاري ነቢዩ ዓለይሂ ሰላቱ ወሰላም እንደሚሉን ኢዘ ብተለይቱ ዓብዲ ቢሐቢበተይ በጣም በሚወዳቸው በውብ አይኖቹ ፈትኘው ወስጀበት ብርሃኑን ፈሰበር ከታገሰ ጀነት እንጂ ለሱ አልሰጠውም ይላል። የአይንን ጸጋ ምድር ላይ የሚተካ ነገር የለም ጀነት ቢሆን እንጂ። በሁለት አይን ማየት ቀላል መስሎሃል? ትለውጠዋለህ ሁለት አይንህን በውብ ከተማ አታስበው። እሺ እንምጣ። የማዳመጥ ችሎታህን አላህ ወስዶ
10 ህንጻ ቢሰጥ ትስማማለህ? ልጅ ባባ ሲል መስማት አትችልም። ኹጥባ ማዳመጥ አትችልም። የአዋፋትን ድምፅ የባህሩን ወጀብ የምትሰማበት ጆሮ የለህም። ትስማማለህ? በዚህ 10 ህንጻ ሰጥቶ አላህ ጆሮህን ቢቀማ ምንም ሰው አይስማማ። እሺ የመናገር ችሎታህን ወስዶ ሐሳብ የመግለጽ አቅምህን ወስዶ ድዳ አድርጎ 10 ፋብሪካ ቢሰጥ ትስማማለህ? ፋብሪካህን ስትመራ ሐሳብ መግለጥ የማትችል ስሜትህን ማብራራት የማትችል ድዳ ቢያረግህና 10 ፋብሪካ ቢሰጥ ትስማማለህ? ማንም አይስማማ። ያለንበት ጸጋ ብዙ ነው ወዳጆች፣ አመስጋኝ ግን የለም። ሁሉም እንዳለን አለን ነው ጥያቄ። ሁሉም አሻቅቦ ነገሌን ነው የሚመለከት። ዝቅ ብሎ እሱ ያለበትን ጸጋ፣ ጤንነቱን፣ ኢማኑን፣ መስጂድ መግባቱን አስተንትኖ የሚያመሰግን ሰው ማየት አሁን ቀልቷል። ወሰደቀ አላህ ወቀሊሉን ምን ዒባዲየ ሸኩር። ከባሮቼ ትንሾቹ ናቸው አመስጋኝ፣ አብዛኛው አማራሪ ነው። አንድ ባለሀብት ጓደኛዬ ጋር እያወሩ ከሳቸው ጨርሶ መጣ። ተገርሟል። ምን ሆነ ነው አልኩት። ህንጻ አላቸው፣ አፓርትመንት ይከራያል እና ተክዘው አወሩት። ምንድነው አላቸው። በርካታ ክላስ አሉት ወደ 60 የሚሆኑ። አንዱ $2000 ይከራያል። አይ 1/7 ተለቀውብኝ ክራይ እየፈለግኩ ብለው አሉኛል። ማመስገን የለም። አልহামዱሊላህ የሚሉ ቃሎች አሁን ደርቀዋል። ሁሉም ማማረር ነው፣ አቤቱታ ነው፣ ቁስል ነው የሚፈልገው፣ ጎደሎ ነው የሚመለከተው፣ ስንጥቅ ነው የሚያስሰው። አልহামዱሊላህ አላ ኢህሳን ትልቅ ኒዕማ ውስጥ አለን እያስተነተን አይደል? በሁለት እግሮች መራመድ፣ በሁለት እጆች የምትፈልገውን ማድረግ ቀላል መስሎሃል? ሁለቱን ወስዶብህ ሁለት እግርና ሁለት እጅህን አላሁ ስብሓነሁ ወተዓላ ተራራም ያህል ወርቅ ቢሰጥ ትስማማለህ? በዛ ወርቅ የገዛኸውን ውብ ሰዓት የትኛው እጅ ላይ ነው የምታንጠለጥል? በየትኛው እግር ነው ሩጠህ ጠዋት ስፖርት ዱግ ብለህ የምትገባው? ትለውጠዋለህ። እግሮችህ ከተራራ ወርቅ በላይ ይመዝናሉ። አይኖችህ ከዱንያ በላይ ይመዝናሉ። ያመሰገን ነው ግን አይደለም። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ሰይዱ ሻኪሪን ያመስጋኞቹ ሁሉ አባት፣ አለቃ፣ አይነታ፣ የአኼራ ስማቸው አሕመድ ይባላል። በጣም አመስጋኙ ማለት ነው። አሕመድ አፍዓሉ ተፍዲል እንለዋለን። በጣም እጅግ አመስጋኝ ማለት ነው። ጌታቸው የሚያመሰግኑ ጌታ ይለዋልልኝ ጸጋ ብለው ግራቸው እስኪያብጥ ድረስ ተሐጁድ የሚቆሙ ወንጀልህን ተምረ የለም እንዴ ሲሏቸው አፈላ አኩኑ ዓብድን ሸኩራ አመስጋኝ ባሪያ አልሆንም እንደሚሉ። አንዴ አብዱራህማን ብኑ ዐውፍ ገረን ከሳቸው መስጂድ 800 ሜትር አሊያም 1 ኪሎ ሜትር የምትርቅ ሰሜናዊ በኩል አንዲት መስጂድ አለች። አሁን ድረስ መስጂዷ መስጂዱ ሽኩር ትባላለች። ነቢዩን ተከትያቸው ሄድኩ ይላል ሰለላሁ ዐለይሂ ወሰለም። መስጂድ ውስጥ ገቡ፣ ስጁድ ወደቁ፣ አልነሳም። ወደ አኼራ አላህ የወሰዳቸው መሰለኝ። ደነገጥ። ጠጋብዬ ሳማትራቸው ቀናሉና ምን ሆነሃል አሉኝ። የአላህ መልእክተኛ ስታረዝም ፈራው አላቸው። አይ ጅብሪል መጣ፣ አንድን ብስራት ነገረኝ። ያ ሙሐመድ በአንተ ላይ ሶላዋት በሚያወርደው ሁሉ አላህ ሶላዋት ሊያወርድ፣ ሰላምታ በሚያወርድ ሁሉ ሰላምታ ያወርዳል ብሎ ጅብሪል አበሰረኝ። ለዚህ ጸጋ አልሰግድም እንዲያል አብዱራህማን። በሊላህ ፈዕቡድ ወኩን ሚነ ሻኪሪን። መስጂድ መግባት ትልቅ ጸጋ ነው። በጤንነት ማደርህ ጸጋ ነው። አይኖች ማየታቸው ጸጋ ነው። የምትስማቸው ልጆች ጸጋ ናቸው። ቤት ወጥተህ ያለ መኪና አደጋ መመለስ ጸጋ ነው። ምግብ በሰላም ተጠብቀ ሚስትህ ጸጋ ነው። ወአስበገ ዐለይኩም ኒዓመሁ ዛሂረተን ወባጢና። አመስጋኞች ግን አንሰ ነቢዩላህ ዳውድ አላህ ጸጋ ሰጣቸው። እዕመሉ አለ ዳውድ ሹክረን አላቸው። ጌታችሁን አመስግኑ አላቸው። ነቢዩላህ ዳውድ አንድ ቀን ይጾማሉ፣ አንድ ቀን ያፈጥራሉ። ሹክረን ሊላሂ ሱብሓነሁ ወተዓላ። ሌሊቱን ከ3 ይከፍሉታል። 1/3ኛውን ይተኛሉ፣ 1/3ኛውን ዒባዳ ላይ ያሳልፋሉ። እዕመሉ አለ ዳውድ ሹክረን። የተሰጣቸውን ጸጋ ለምስጋና ዋሉት። ጌታችንን አመስግነው ይጨምረናል። ወስተግፊሩህ ፈጡባ ሊልሙስተግፊሪን።
الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه أما بعد ود مؤمنان ጸጋን የምናስርበት ዘለበት ሹክር ምስጋና ይባላል። በታሪክ ላይ ብዙ ጸጋ ተሰጥቷቸው ባለማመስገን ከጃቸው ያፈተለኩ ሰዎች በርካቶች ናቸው። አላህም ቁርአን ላይ የበርካታ ጸጋ ሰጥቷቸው ጸጋውን ባለመጠቀማቸው ከጃቸው ወስዶ ምሳሌ አድርጎ ቁርአን ውስጥ ያሰፈራቸው ህዝቦች ብዙ ናቸው። لقد كان لسبأ في مسكنهم آية የመን ውስጥ የምትገኝ ሰበእ የምትባል ቦታ አለች። ህዝቦቹን አላህ ትልቅ ጸጋ ሰጣቸው። ችሮታውን አንባባባቸው፣ አመስግኑኝ አላቸው። ግን ከመስመር ላይ አጣቸው። لقد كان لسبأ في مسكنهم آية አንተ መሐመድ ይላቸዋል ለሰዕበ ማህበረሰብ እኮ በመኖሪያቸው ላይ ትልቅ ምልክት ተደርጓል አላቸው። ላመሰገን እንደሚጨመረው ላልሰጠ እንደሚቀማ አያ ምልክት ሆነው አልፈዋል። ጀነታን عن يمين وشمال የተሰጣቸው ጸጋ ትልቅ ነው። በቀኝና በግራ እጅግ በርካታ ፍሩቶች፣ አዝርዕቶች፣ እርሻው፣ ማሳው፣ የፍራፍሬ አይነቱ ሁሉ ሰጣቸዋል። ጀነታን عن يمين وشمال ትልቅ ግድብ ሰርተው ነበር። ከግድቡ በሚወስዱት የመስኖ ውሃ አዝርዕቶችን ተከሉ። ትልቅ ጸጋ ውስጥ አላህ አኖራቸው። የምቾት ጥግ ላይ ነው። ሴቶቻቸው እንኳን ፍራፍሬና አዝርዕት መቁረጥ ሲፈልጉ ሄደው አይቆርጡም ነበር። የጸጋቸው ብዛት ጭንቅላቷ ላይ ዘንቢሏን ትሸከምና ዕቃዋን በማሳው ውስጥ እየሮጠች ታልፋለች። የሚንጠባጠበው ሞልቶ ይዛ ወደ ቤት ትመለሳለች። የጸጋ ጥግ ሰጣቸው። ጀነታን عن يمين وشمال كلوا من رزق ربكم የጌታችሁን ሲሳይ ተመገቡ። ወሽኩሩ ለህ እሱንም አመስግኑት። በልደቱን ጠይበቱን ወረቡን ገፉር አላቸው። ምርጥ ከተማ፣ አየሯ የሚያምር፣ አዝርዕቶቿ የሚስቡ፣ አካባቢን ሰላም የሚመግብ ቆንጆ ከተማ ሰጣቸው። ሀብት ሰጣቸው፣ ድሎት ሰጣቸው። ጌታችሁን አመስግኑ። በልደቱን ጠይበቱን ወረቡን ገፉር መሐሪ ጌታ አላቸው። ፈአዕረዱ ጸጋውን አስተባበሉ። ጥጋብ ተሰማቸው። ፈአርሰልና ዓለይህም ሰይለ ልዓሪም አላህ ተቆጣ። ግዙፍ ማዕበል ላከባቸው። አዝርዕቶቹ ጠፉ። በርካታ ሰው ሞተ። አብዛኛ ሰው ተሰደደ። አትክልቶቹ ሁሉ በሌላ ተቀየሩ። ፈበደልናሁም ቢጀነተይህም ጀነተይን ዘዋቲ እኩልን ኸምትን ወአትልን ወሸይእን ምን ሲድሪን ቀሊል ዛሊከ ጀዘይናሁም ቢማ ከፈሩ በመካዳቸው የጌታን ጸጋ ማስተባበላቸው ይህን መነዳናቸው። ፈሀል ኑጃዚ ኢላ ልከፉር ያስተባበለን እንጂ እንመነዳለን እንዴ? በዚህ መልኩ ጸጋን በምስጋና ቋጥሩት። አልሐምዱሊላህ በሉት። ያላችሁን አካፍሉት። ጸጋን ማመስገን ሶስት እርከን አለ። የመጀመሪያው አንተ ስተሽዕር ጸጋ የተባለ የአላህ ብቻ መሆኑን በውስጥ መቋጠር። ሰዎቹ የሚያደርጉህ እገዛ ሰበብ እንጂ ዋናው ጸጋ ሰጪው አላህ ነው። ወማ ቢኩም ምን ኒዕመትን ፈሚነላህ ምንም ጸጋና አንተ ውስጥ ካለ የአላህ ነው። አዎ ባለስልጣኑ አግዞ ሊሆን ይችላል። ሀብታሙ ጎረቤት አበድሮ ሊሆን ይችላል። ሰጪው እሱን ያገራልህ ግን አላሁ ሱብሓነሁ ወተዓላ። አላህን ታመሰግናለህ፣ ከዛም ሰውየውን ታመሰግናለህ። እሱን ያገራልህን አላህን ቀድመህ ታመሰግነዋለህ። ጸጋዎች ከአላህ ብቻ መሆናቸውን ማወቅ የመጀመሪያው ሹክር ማለት እሱ ካንተ ነው እኮ ጌታዬ ውስጥ ፍስስ ሲል ማለት። አንድ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም የሁደይቢያ የስምምነት ጦርነት ጉዟቸው ላይ ሌሊት ዝናብ ዘንቦ አደረ። አረብ ሀገር ብዙ ዝናብ አይዘንብም። ጧት ተነሱና አተድሩነ ማዛ ቃለ ረብኩም የእናንተ ጌታ አላህ ምን እንዳለ አወቃችሁ እንዴ አላችሁ። ቡኻሪ ላይ ያለ ሐዲስ አላሁ ወረሱሉሁ አዕለም አላህና መልእክተኛው የበለጠ ያውቃሉ። ቃል አስበሐ ምን ዒባዲ ሙእሚኑን ቢወካፊር አላህ ከኔ ባሮች እኮ በኔ ያምንና በኔ ያስተባበለ ሆነው አነጉ። ሙጥርና ቢፈድሊላሂ ወረሕመቲሂ ያሉ በአላህ ጸጋና ችሮታ ዝናብ ወረደልን ያሉ በኔ ያመኑ
በከዋክብት የካዱ ናቸው። በዚህ ነው ግን ዝናብ የወረደው ያሉ በእኔ የካዱ በከዋክብት ያመኑ ናቸው። ሪዝቅ ከአላህ ብቻ ወማ ቢኩም ምን ኒዕመትን ፈሚን አላህ ጸጋዎች ሁሉ ያላህ ናቸው። የመጀመሪያው ምስጋና ማለት እሱ ነው። ሁለተኛ በቃልህ ባንደበትህ አልሐምዱሊላህ ማለት ልጆችን አስተምራቸው። ማዕድ ላይ ቁጭ ስትል ምግብ ሱፍራ ላይ ሲቀርብ ልጆች ይሄን ማን ሰጠ? እናንተንስ ያለ የቲም ያልተዋችሁ ጌታ ማን ነው? አላህ እኮ ነው። እናት አለቻችሁ አልሐምዱሊላህ፣ ይሁን እናፈጥርበታለን አልሐምዱሊላህ። አቅራቸው አላህን ማመስገን ከአላህ ጋር አገናኛቸው። ጸጋዎችን ወደ ላይ እንዲመልሱ አድርጋቸው። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም አንድ ሰው ሲያነጋ አላሁመ ማ አስበሐ ቢሚን ኒዕመቲን አው ቢአሐድን ምን ኸልቂከ ፈሚንከ ወሕደከ ላ ሸሪከ ለክ ያለ አላህ ወይ እኔ ዘንድ ይሁን ፍጥረት ዓለሙ ላይ ያነጋው ጸጋ ያንተ ብቻ ነው ያለ ፈለከል ሐምድ ወለከ ሽክር ያለ ፈቀድ አዳ ሽክረ የውሚሂ የቀኑ ምስጋና ድርሷል ይባላል። اللهم ما أصبح بمن نعمته أو بأحد من خلقك فمنك وحدك لا شريك لك فلك الحمد ولك الشكر حفظته ይሄን ያለ ሰው ሲያነጋ የቀን ምስጋናውን አድርሷል። ከቤት ስትወጣ አልሐምዱሊላህ በል፣ ስትመለስ አልሐምዱሊላህ በል፣ ምግብ ስትበላ አልሐምዱሊላህ በል፣ ጥሩ እንቅልፍ ተኝተህ ስትነሳ አመስግን፣ መኪናን ስትነዳ አመስግን፣ ቢሮ ስትቀመጥ አመስግን። ወቀሊሉ ምን ዒባዲየ የሽኩር አመስጋኞቹ ትንሽ ነን። አላህን ሁሌ እናመስግን። ሶስተኛ ሹክር ከማድረስ ውስጥ አላህ የሰጠህን ጸጋ ለሚወደው ነገር ማዋል። አይን ተሰጥቶሃል፣ ጸጋ ነው፣ ሐራም አትይበት። ገንዘብ ተሰጥቶሃል፣ አላህ በሚወደው ነገር ላይ አውልበት። መስጂድ ስራበት፣ ለመርከዝ አውለው፣ ድሆችን ደግፍበት። እግሮችና እጆች ተሰጥቶሃል፣ የቸገረውን ሰው ገዘው። ክብርና ዝና ተሰጥቶሃል፣ ሸምግልበት። ስልጣንና ማዕረግ ተሰጥቶሃል፣ ህዝብን አገልግልበት። የተሰጠህን ጸጋ አላህ ለሚወደው ነገር ማዋል ሶስተኛው የሹክር ከን። ዲን የሚከፈለው በሁለት ነው። አንደኛው ሹክር፣ አንደኛው ሶብር ይባላል። ኢነ ፊ ዛሊከ ለአያቲን ሊኩሊ ሶባሪን ሸኩር። ሶባር ለታጋሾች፣ ሸኩር ለአመስጋኞች። ሁለቱ ነው ዲን ማለት ይላሉ ኢማም አልገዛሊ። ሸኩር አመስጋኝ፣ ጸጋን ስታይ አልሐምዱሊላህ፣ ችግር ሲደርስብህም አልሐምዱሊላህ አላ ኩል ሓል። የደረሰበት ችግር ከደረሰብህ በላይ ባለመሆኑ ከአንተ የባሱ ስንት ሰዎች አሉ፣ ከአንተ የበለጠ ስንት የጎደለባቸው ሰዎች አሉ። ዲን ማለት ሶብርና ሹክር ነው። አላህና መስገን፣ ጸጋውና አስተንተን። ቤተሰቦቻችን ጋር ቁጭ ብለን እናውራ፣ አልሐምዱሊላህ እንበል። ስንገናኝ እንዴት ውላል? አልሐምዱሊላህ